ሰላም ሰላም እንዴት ናችሁ? የአስረኛ ክፍል ጂኦግራፊ ዩኒት 4 ላይ ነው ያለነው። ዩኒት 4 ፖፑሌሽን ኦፍ አፍሪካ የሚል ዩኒት ነው ያለን። በዚህ ቪዲዮ የዩኒትን የመጀመሪያ ክፍል ነው የምናየው። የመጀመሪያው ክፍል እንግዲህ ኦቨርቪውስ ኦፍ ወርልድ ፖፑሌሽን ግሮዝ ኤንድ ሳይዝ የሚል ነገር ይኖረናል ማለት ነው። በዚህ ርዕሰ ጉዳይ የተሟላ የተወሰኑ ደቂቃዎች አብረን እንቆያለን። መልካም ቆይታ። መጀመሪያ ላይ የምናገኘው እንግዲህ ግሎባል ፖፑሌሽን ትሬንድስ የሚል ይሆናል። ግሎባል ፖፑሌሽን ትሬንድ World population growth accelerated after World War II when the population of less developed countries began to increase dramatically. እንግዲህ የዓለማችን የህዝብ ቁጥር በጣም እየጨመረ የመጣው ከሁለተኛ የዓለም ጦርነት በኋላ ነው። በዋናነት less developed የሆኑ ካንትሪዎች ወይም ደግሞ ድሃ የምንላቸው ሀገሮች ማለት ነው በጣም በፍጥነት እያደጉ ሲመጡ ነው የዓለም ህዝብ በቁጥር በጣም እየጨመረ የመጣው። A billion people were added to the world's population between 1960 and 1975. Another billion were also added between 1975 and 1987. አያችሁ 1 ቢሊዮን የሚያክል ህዝብ ከ1960 እስከ 1975 ኦልሞስት ለ15 ዓመታት በ15 ዓመታት ውስጥ 1 ቢሊዮን ህዝብ ተጨመረ ማለት ነው። ከ1960 እስከ 75 ማለት ነው። አሁንም ተጨማሪ ሌላ 1 ቢሊዮን ደግሞ ከ75 እስከ 87 ድረስ ባለው ሌላ ተጨማሪ 1 ቢሊዮን ህዝብ መጣ ይላል። The human population entered the 20th century with 1.6 billion people and left the century with 6.1 billion. ኦኬ አሁንም እንግዲህ የዓለማችን የህዝብ ቁጥር በ20ኛው ክፍለ ዘመን ተጨማሪ 1.6 ቢሊዮን ጨመረ ማለት ነው። አሁን ከ1960 እስከ 75 1 ቢሊዮን ጭማሪ ያደረገ ከ1975 እስከ 87 ሌላ ተጨማሪ 1 ቢሊዮን 20ኛው ሴንቸሪ ላይ 1.6 እዚህ ጋር 20ኛው ሴንቸሪ ስንል ከ1900 ይዞ እስከ 1999 ድረስ ማለት ነው። ኦኬ ከዛ ሌፍት ዘ ሴንቸሪ ዊዝ 6.1 ቢሊዮን ይላል። ስለዚህ 20ኛው ሴንቸሪን ስንጨርስ 6.1 ቢሊዮን ህዝብ ነበረ ነው የሚለው። ከዛ 21ኛው ማለት ደግሞ ከ2000 ጀምሮ አሁን እየኖርንበት ያለ ነው 21ኛው ክፍለ ዘመን ብለን እንጠራዋለን። ኦኬ ፖፑሌሽን ግሮዝ ኤንድ ዲስትሪቢዩሽን ዲፈር ሲግኒፊካንትሊ አሞንግ ዘ ሜጀር ሪጅን። እንግዲህ የህዝብ ብዛት ወይም እድገት እና ዲስትሪቢዩሽን ከቦታ ቦታ ይለያያል። ለምሳሌ አንዳንድ ቦታዎች ላይ ስፓርስሊ ዲስትሪቢዩት የሆነ ፖፑሌሽን ልናይ እንችላለን። አንዳንድ ቦታ ደግሞ ደንስሊ የሆነ ወይም በጣም የተጠጋጋና የተበታተነ የህዝብ ጥግግት ልናይ እንችላለን ማለት ነው። ኤዥያ፣ አፍሪካ፣ ላቲን አሜሪካ ኤንድ ካሪቢያን ኦል ኢንክሪዝ ዴር ሼርስ ኦፍ ዘ ወርልድ ፖፑሌሽን ቢትዊን 1970s ኤንድ 2021። ኦኬ እንግዲህ እዚህ የተዘረዘሩት እንደ ኤዥያ፣ አፍሪካ፣ ላቲን አሜሪካ እና ካሪቢያን ሁሎችም ከ1970 እስከ 2021 ድረስ ብዙ ህዝብ ሼር አድርገዋል። ያ ማለት በማዋጣት ወይም ደግሞ በማብዛት ተጽዕኖ ፈጥረዋል ማለት ነው። ኤዥያ ሼርስ ኦፍ ዘ ወርልድ ፖፑሌሽን ሮዝ ፍሮም 58% to 61%, አፍሪካ ፍሮም 10 to 13%, ካሪቢያን ኤንድ ላቲን አሜሪካ ፍሮም 8 to 9%። አያችሁ በዋናነት እንግዲህ ከፍተኛ የህዝብ እድገት ያሳየው ማን ነው? ኤዥያ ነው። ኤዥያ ላይ ለምሳሌ የቻይና ህዝብና የኢንዲያን ህዝብ ብታዩት በከፍተኛ ቁጥር ነው የሚመራው ማለት ነው። ስለዚህ ከ58% ወደ 61% ከፍ አለ። አፍሪካ ከ10 ወደ 13፣ ላቲን አሜሪካ እና ካሪቢያን ደግሞ ከ8 ወደ 9% ከፍ ሊል ችሏል። during the same period from 1970 and 2021 the share of North America declined from 6% in 1950 to 5% in 1998። አያችሁ የሰሜን አሜሪካ ህዝብ ደግሞ በተቃራኒው ዲክሪዝ አድርጓል፣ ቀንሷል ማለት ነው ከ6 ወደ 5%። and Europe from 18% to 12%። አያችሁ አውሮፓ ደግሞ ከ18% ወደ 12% ዝቅ ብሏል ማለት ነው። ግን ኤዥያ፣ አፍሪካ፣ ላቲን አሜሪካ፣ ካሪቢያን እየጨመሩ ነበር። according to Population Reference Bureau 2021 by the mid 2020 the world has more than 7 billion people። እንግዲህ ፖፑሌሽን ሪፈረንስ ቢሮ በ21 እንደወጣው ከሆነ በ2020 የዓለም ህዝብ ከ7 ቢሊዮን በላይ እንደሆነ ይገመታል ማለት ነው። The continent of Asia is the most populous, comprising 59.4% of the world population, followed by Africa 70.5%። የዓለማችን እንግዲህ ከፍተኛ ህዝብ ቁጥር ያለው ኤዥያ ውስጥ ነው 59.4%ን ይዛል የዓለም ህዝብ። የአፍሪካ ደግሞ በሁለተኛ ደረጃ 17.5%ን ይዛል።
Although Asia is a continent, has a majority of world total population in 2020, estimated at 4.6 billion. The continent of Africa has contributed substantially to the rapid increase in the world population during this time. ስለዚህ ኤዥያ በዋናነት የህዝብ ብዛትን በከፍተኛ ሁኔታ እየመራ ያለ እንደውም 4.6 ቢሊዮን ያክል ህዝብ ነበረው በ2020 ከዛ አፍሪካ ደግሞ ከዚህ ቀጥሎ ይመራል ማለት ነው። On the other hand, the total numbers of inhabitants of the Oceania was only 43 million, making the continent the least populated. ኦሺኒያ ብለን የምንጠራው ደግሞ በጣም ዝቅተኛ ህዝብ ያለበት ነው። ኦልሞስት ወደ 43 ሚሊዮን ብቻ ናቸው እዚህ ኮንቲነንት ላይ የሚኖሩት ማለት ነው። ኦሺኒያ ማለት የት መሰላችሁ? ወደ አውስትራሊያ አካባቢ ያለው ሪጅን ማለት ነው። ስለዚህ ኦሺኒያ ስንል አውስትራሊያ የሚባለውን ሀገርም ነው ባይዘወይ እሱን ይይዛል። ሌሎች ደሴቶችም አሉ። ስለዚህ እነዚህ በድምሩ 43 ሚሊዮን ያክል ህዝብ በመያዝ least populated በመሆን ይገኛሉ ማለት ነው። Because of the large and increasing population size, the number of people added to the global population will remain high for several decades, even as a growth rate continued to decline as it was observed in a recent time. ምንም እንኳን እንግዲህ አንዳንድ አካባቢዎች ላይ ታችሁ ከሆነ ፖፑሌሽን ግሮዙ ዲክላይን እያደረገ ቢመጣም የዓለም ህዝብ ቁጥር ግን እየጨመረ ነበር የመጣው ማለት ነው። ከስር የሆነ ቴብል አለ፣ ቴብል 4.1 ማለት ነው። below shows the growth of the world population from 1900 to 2021 ከ1900 እስከ 2021 ድረስ ያለውን ፖፑሌሽን የሚያሳይ ነው። There has been more population growth since 1950s than in the previous years of human existence. እንግዲህ በጣም ከባድ የሚባል የህዝብ ቁጥር ያሳየው በ1950 ነው። ከቀደሙ የህዝብ ብዛት ይልቅ 1950 ላይ በጣም በከፍተኛ ሁኔታ ጨምሮ ነበር። እዚህ ጋር እንግዲህ ሪጅኖች አሉ ወይም ኮንቲነንቶች ወርልድ አለ። አጠቃላይ አፍሪካ፣ ኤዥያ፣ ዩሮፕ፣ ላቲን አሜሪካ ኤንድ ካሪቢያን፣ ኖርዝ አሜሪካ፣ ኦሺኒያ አለ። ስለዚህ የዓለም ህዝብ በ1990 ስንት ነው መሰላችሁ? እዚህ ጋር የተቀመጠው ፖፑሌሽን ሳይዝ ኦፍ ወርልድ ሪጅን ፍሮም 1900 to 2021 in million። ስለዚህ ምን ማለት ነው? 1 ቢሊዮን 650 ሚሊዮን አካባቢ ነው በ1950 ማን ነው በ1900 በ1950 ደግሞ ኦልሞስት ወደ ዳብል ሆነ 2 ቢሊዮን 521 ሚሊዮን ያክል በ1999 5.9 ቢሊዮን ደረሰ። በ2020 7.7 ቢሊዮን በ21 ደግሞ 7.8 ቢሊዮን ያክል ሆነ የዓለም ህዝብ። ከዛ አፍሪካ ላይ ስንመጣ እያንዳንዱ ቁጥር እንደምታዩት ነው 133 ሚሊዮን ነበር በ1990 ከዛ በ21 ደግሞ 1 ቢሊዮን 373 ሚሊዮን ያክል ሆነ ማለት ነው። ኦኬ የኤዥያን ስታዩት ደግሞ ትልቁን ይዘዋል። በ1990 947 ሚሊዮን ነበረ በ2021 ደግሞ 4.6 ቢሊዮን ያክል። ስለዚህ ይሄ ዳታ እሱን ነው የሚያመለክተው ማለት ነው። Our world has been enormous change in fertility rate and life expectancy over the past 70 decades. 7 decades. 7 decades ስንል እንግዲህ ለ70 ዓመታት ማለት ነው። እንግዲህ ላለፉት 70 ዓመታት የዓለማችን ህዝብ ቁጥር በጣም እየጨመረ ነው የመጣው because fertility ሬቱም የመዋለድ ሂደቱ ማለት ነው እየጨመረ ስለመጣ ላይፍ ኤክስፔክታንሲ ደግሞ ወይም ረጅም እድሜ የመቆየት ሁኔታዎችም እየጨመሩ ስለመጡ ማለት ነው። ለምሳሌ ያክል in the early 1970s women had an average 4.5 children each. By 2015 a total fertility for the world had fallen to below 2.5 children per woman. እንግዲህ በ1970ዎቹ አንድ ሴት በአማካኝ 4.5 ልጆችን ትወልዳለች። እዚህ ጋር 4.5 ስንል ግማሽ ልጅ አለ ማለት አይደለም፣ ግን ሲካፈል የመጣ ቁጥር ስለሆነ ነው። ያ ማለት ወይ 4 ልጅ ወይም ደግሞ አጠጋግተን 5 ልጅ ይኖራታል አንድ ሴት ማለት ነው። መቼ በ1970ዎቹ። በ2015 ግን 2.5 አካባቢ ደረሰ በሴት ማለት ነው በአንድ ሴት። Meanwhile, average global lifespan have risen from 64.6 years in the early 1990s to 70.8 years. አያችሁ በህይወት የመቆየት ወይም ደግሞ የእድሜ ጣራ ደግሞ ከ64.6 ዓመት ወደ 70.8 ዓመት እያደገ መጣ። በ1990 64.6 ነበረ። ኦኬ ከዛ በ2020 ደግሞ 70 አካባቢ ገባ ማለት ነው። However, also fertility level had declined
they have not fallen at the same pace as the mortality level. Therefore, the world population shows continued growth as indicated in the figure below. እዚህ ጋር እንግዲህ fertility rate አለ፣ mortality level አለ። fertility እና mortality-ውን ስናወዳደር fertility higher ነው ከሞርታሊቲው አንፃር። ሞርታሊቲ ማለት የሞት ማለት ነው። የሞት fertility ዝቅተኛ ማን ነው? ከፍተኛ ነው። ሞርታሊቲ ደግሞ ዝቅተኛ። ለምሳሌ በአንድ አካባቢ 10 ልጆች ቢወለዱ ሊሞት የሚችለው 2 ሰው ወይም 3 ሰው። ስለዚህ የመወለድ ሂደቱ ከፍተኛ ነው ማለት ነው። ኦኬ ይሄ ግራፍ እንግዲህ ወርልድ ፖፑሌሽን ግሮዝ ነው የሚያሳየው። ዓመተ ምህረቱ እዚህ ጋር ተቀምጧል። ከ1950 እስከ 2020 ድረስ ነው። እዚህ ጋር people number of people in million እንግዲህ እዚህ ጋር ተቀምጧል። ኦኬ እዚህ ጋር ለምሳሌ ወደ 8 ቢሊየን ተጠግቷል ማለት ነው በ2020 አካባቢ። Why is the world population growth so rapidly? ለምንድን ነው የዓለም ሕዝብ በፍጥነት እያደገ ያለው? The high growth in the world population over the past century is largely the result of advance in modern medicine and improvements in the living standard. እንግዲህ የዓለማችን የሕዝብ ቁጥር በከፍተኛ ሁኔታ እያደገ የመጣበት ዋነኛ ምክንያት ምንድነው? ሊቪንግ ስታንዳርድ ነው። ሊቪንግ ስታንዳርድ ማለት የሰዎች ያኗኗር ዘይቤ ስለተቀየረ፣ የተሻለ ያኗኗር ዘይቤ ስለመጣ፣ ሜዲሲኖች ወይም ዘመናዊ ሜዲሲኖች መድኃኒቶች እየተፈበረኩ ስለመጡ ነው። ለምሳሌ አሁን በድሮ ጊዜ ክትባት ምናምን የሚባል ነገር አልነበረም። ስለዚህ አንድ ሴት ወደ 10 ልጆች ወልዳ 2 ልጆች ብቻ ነው የምታሳድገው፣ ሌሎች ሟች ይሆኑባታል። አሁን ላይ ግን እንደዛ የሚባል ነገር የለም። Thus have significantly reduced infant children and maternal mortality and have contributed to an increase in life expectancy of the people. አያችሁ እንግዲህ ጨቅላ ህፃናት ወይም ልጆች እንዲሁም እናቶች በወሊድ ጊዜ የሚሞቱት ሞት ሊቀንስ ችሏል ማለት ነው። ከዛ በተጨማሪ ደግሞ ላይፍ ኤክስፔክታንሲ ወይም ደግሞ በህይወት የመቆየት እድል ወይም ደግሞ የእድሜ ጣራ እየጨመረ መጣ። በዚህ ምክንያት የዓለም ህዝብ ሊጨምር ችሏል። This in turn increase the world population. ስለዚህ ይሄ ነገር ለምሳሌ ሞት የህፃናትም የልጆችም የእናትም ሞት ከቀረ ከዛ በተጨማሪ ደግሞ ላይፍ ኤክስፔክታንሲ ከጨመረ ወይም በህይወት የመቆየት እድሜ ወይም የእድሜ ጣራ ከጨመረ የዓለም ህዝብ ቁጥር እየጨመረ ይመጣል ማለት ነው። ስለዚህ why the population grows is so rapid ለሚለው ምላሽ የኢንፋንት የችልድረን እና የማተርናል ወይም የእናቶች ሞት ስለቀነሰ ላይፍ ኤክስፔክታንሲ ስለጨመረ ነው ማለት ነው። ሌላው population size and growth in Africa ምን ይመስላል? population size and growth in Africa የመጀመሪያው ፖፑሌሽን ሳይዝ ነው። እስኪ አፍሪካ has one of the world's largest population እንግዲህ አፍሪካ ከኤዥያ ቀጥላ ከፍተኛ የህዝብ ቁጥር ያላት አህጉር ነች ማለት ነው። the continent is the world's second most populous next to Asia ከኤዥያ ቀጥሎ ወይም ከኢሲያ ቀጥሎ በሁለተኛ ደረጃ በህዝብ ብዛት የምትመራው ኮንቲኔንት ወይም አህጉር አፍሪካ ነች። according to the world population data sheet by the May 2020 the continent had a total population more than 1.3 billion እንግዲህ በ2020 በመጣው መረጃ መሰረት የአፍሪካ የህዝብ ቁጥር 1.3 ቢሊዮን እና ከዛ በላይ ነው ይላል። This makes up 17.5% of the world population, the world total population. ይሄ ማለት እንግዲህ 17.5% የሚደርሰው የዓለማችን ህዝብ ቁጥር ማለት ነው 1.3 ቢሊዮን ማለት። ስለዚህ 17.5 የሚደርሰው የዓለማችን የህዝብ ቁጥር አፍሪካ ውስጥ ነው የሚኖረው ማለት ነው። As table 4.2 depicts ከታይ ቴብል አለ እሱ እንደሚነግረን እንግዲህ Africa's population is nearly 1/3 of Asia and most populous and 32 times that of Oceania, the least populous region in the world. ስለዚህ የአፍሪካ ህዝብ ከታች ቴብሉ እንደሚነግረን ማለት ነው የኤዥያን 1/3 ያክሉን ይዟል። ወይም ደግሞ ኤዥያ ማለት የአፍሪካን 3 እጥፍ ያክል ህዝብ ይዟል ማለት ነው። ወይራስ ኦሺኒያ ጋር ስናወዳደር ደግሞ የአፍሪካ ህዝብ የኦሺኒያን 32 እጥፍ ያክል ፖፑሌሽን አለው ማለት ነው። ስለዚህ ኦሺኒያ the least populous region ነው በዓለማችን ላይ። እዚህ ጋር ቴብሉ እንደምታዩት እንግዲህ ሪጅን ተጠቅሶልናል። ኤዥያ፣ አፍሪካ፣ ኖርዝ አሜሪካ፣ ላቲን አሜሪካ፣ ካሪቢያን፣ ዩሮፕ፣ ኦሺኒያ እና ቶታል ወርልድ ፖፑሌሽን አለ። ስለዚህ ፐርሰንቴጅ ኦፍ the world ቶታል የሚል አለ። ኤዥያ 59.4%፣ አፍሪካ 17.5%፣ ኖርዝ አሜሪካ 4.8%፣ ላቲን አሜሪካ ካሪቢያን 8.4%፣ ዩሮፕ 9.4%፣ ኦሺኒያ 0.5%፣
and ቶታሉ ወርልድ ሲደመሩት መቶ ይመጣል ማለት ነው። ኦኬ ስለዚህ የተቀመጠው በቅደም ተከተል ነው። ኤዥያ አለ፣ አፍሪካ አለ፣ ኖርዝ አሜሪካ፣ ላቲን አሜሪካ፣ ካሪቢያን፣ ዩሮፕ፣ ኦሺኒያ። Sub-Saharan Africa is reputed to experience the world's highest rates of natural increase in population about 3% per year. Sub-Saharan የሚባለው የአፍሪካ ክፍል ነው በጣም ፖፑለስ እየሆነ የመጣው በአመት 3% እየጨመረ የሚመጣው እንግዲህ አፍሪካ ውስጥ የሰብ-ሳሃራን ሪጅን። Its population is projected to grow from about 700 million in 1995 to 1.6 billion people by 2030. እንግዲህ በ1995 የሰብ-ሳሃራን አፍሪካ 700 ሚሊዮን ነበረ። ከዛ በ2030 ደግሞ 1.6 ቢሊዮን ይደርሳል ተብሎ ይጠበቃል። This large growth stems from the high total fertility rate of about 6 children per woman, which is twice the world average. አያችሁ this large growth stems from the high total fertility rate of about 6 children per woman, which is twice the world average. እንግዲህ ሰብ-ሳሃራን የሚባለው በአንድ እናት 5 ልጆች ይገኛሉ ወይም ከአንድ እናት 5 ልጆች ማለት ነው። ኦኬ ከአንድ እናት 6 ልጅ የሚገኝ ከሆነ እንግዲህ በጣም በከፍተኛ ሁኔታ ነው የሚያድገው ማለት ነው የፖፑሌሽን ቁጥሩ። አሁንም ከስር እንግዲህ እዚህ ጋር proportion of population by major areas of the world from 1900 up to 2050 ይላል። እዚህ ጋር ኤሪያ ወይም ሪጅን ተቀምጧል። ከዛ ዓመተ ምህረት ተቀምጧል። በየዓመተ ምህረቱ 1900 በ1950 በ1960 በ1970 80 90 2000 2010 ምናምን እያንዳንዳቸው ሪጅኖች እንግዲህ እንደምታዩት ተቀምጧል። ሁለተኛ ፖፑሌሽን ግሮዝ ነው። አሁን እንግዲህ ሳይዙን አይተናል። ፖፑሌሽን ሳይዝ እዚህ ጋር አየን አይደለ? ያ ፖፑሌሽን ሳይዝ። አሁን ደግሞ ፖፑሌሽን ግሮዝ። Africa is one of the world's fastest growing population. አፍሪካ እንግዲህ በዓለማችን በጣም ፈጣን የህዝብ እድገት ያለባት ኮንቲነንት ነች ማለት ነው። The continent has been experiencing rapid changes in its population size as a result of many factors including the transaction between fertility and mortality. አያችሁ the continent has been experiencing rapid change in its population size as a result of many factors including the interaction between fertility and mortality. አሁን እንግዲህ ተመልከቱ የሞርታሊቲ እና የፈርቲሊቲ ኢንተራክሽን አለ። ፈርቲሊቲ ማለት ውልደት ነው። ሞርታሊቲ ደግሞ ሞት ነው። ስለዚህ የዓለም ህዝብ ቁጥር የሚጨምረው ፈርቲሊቲ ሬት ግሬተር ዳን ሞርታሊቲ ሬት ስለሚሆን ውልደት ከሞት የበለጠ ስለሆነ ማለት ነው። እንደነገርኳችሁ 10 ልጆች ቢወለዱ በአንድ አካባቢ ሊሞት የሚችለው 2 ሰው ወይም 3 ሰው ነው ማለት ነው። በአመት ውስጥ 10 ልጅ ቢወለድ በአመት ውስጥ 2 ሰው ወይ 1 ሰው ሊሞት ይችላል። ስለዚህ ፈርቲሊቲ ሬቱ ሃይ ይሆናል ማለት ነው። Despite the gradual decline in the birth and death rate globally, the continent continues to experience a high rate of population growth. Despite a gradual decline in the birth and death rate globally, በዓለማችን ላይ እንግዲህ birth rate እና death rate ዲክላይን ቢያደርግም እንኳን በአፍሪካ ኮንቲኔንት ግን የህዝብ ቁጥር መጨመሩን አላቆመም። As some historical sources indicate, Africa's population had been increasing very slowly until the recent time. እንግዲህ አንዳንድ ታሪኮች የታሪክ መረጃዎች ወይም ምንጮች እንደሚያመለክቱ ከሆነ ከሆነ ጊዜ በፊት የአፍሪካ ህዝብ በጣም በዝቅተኛ ሁኔታ ነበር እያደገ የነበረው። However, since 1950, the continent's population began to increase very rapidly. ከመቼ ጀምሮ? ከ1950 ጀምሮ የአፍሪካ ህዝብ በከፍተኛ ሁኔታ እየጨመረ መጣ። As a result, the continent's population experienced a rapid rise in the numbers as opposed to other parts of the world. ስለዚህ እዚህ ጋር አሁንም ቴብል ተቀምጧል። ይሄ ቴብል እንግዲህ figure 4.1 shows the trend in the population size of Africa between the year 1080 and 2100 እንግዲህ በ1000 እና በ2100 ዓመተ ምህረት መካከል ያለውን የአፍሪካን ህዝብ ስታዩት ተመልከቱ። እዚህ ጋር እንግዲህ ፖፑሌሽን ሚሊየን አለ።
እዚህ ጋር ዓመተ ምህረት አለ 1000 አለ 1500 1600 እያለ እዚህ ጋር 2018 ከዛ 2100 ላይ ተመልከቱት እንዴት ራፒድሊ እንዳደገ እንደምታዩት ስንት ነው ወደ 4 ቢሊዮን በላይ ማለት ነው ከ4 ቢሊዮን በላይ right Africa's population had been increasing very slowly until the early 1950s እንግዲህ እስከ 1950 ድረስ እዚህ ቴብል ላይ እንደምንረዳው እስከ 1950 ድረስ እስከዚህ ድረስ ማለት ነው እስከዚህ ቀይ መስመር ድረስ በጣም በዝቅተኛ ፍጥነት ነበር እያደገ የነበረው ከዚህ በኋላ ግን ራፒድሊ ነው ማደግ የጀመረው It had taken more than 700 years to nearly double itself between 1000 to 1700 AD እንግዲህ ከ1000 እስከ 1700 ዓመተ ምህረት እንግዲህ ስታው ዳብል የሆነው 1000 ላይ ለምሳሌ ይሄ ነበረ 1700 ማለት የት ነው እዚህ አካባቢ ላይ ማለት ነው ኦኬ ስለዚህ 700 ዓመታትን ያክል ፈይቷል ምን ለማድረግ ዳብል ለማድረግ የአፍሪካን ህዝብ ከ1000 አንስቶ 1000 ላይ የነበረውን ህዝብ ለምሳሌ በ1000 ዓመተ ምህረት የነበረው የአፍሪካ ህዝብ 2000 ለመሆን በ1000 ዓመተ ምህረት ለምሳሌ 1 ሚሊዮን ነው ብንል የአፍሪካ ህዝብ ኢማጂን ነው 1 ሚሊዮን ነው ብንል 2 ሚሊዮን ለማድረግ 700 ዓመታትን ያክል ፈይቷል እያለ ነው ሐሳቡ ፖፑሌሽኑ አልተገለጸም ግን ኤግዛምፕል 1 ሚሊዮን ቢሆን በ1000 2 ሚሊዮን ለማድረግ ደግሞ 700 ዓመታትን ያክል ፈይቷል ያ ማለት በ1700 ኤዲ ነው የሚለው another nearly 200 years were passed until 1700 population double itself again አሁንም በ1700 ዓመተ ምህረት የነበረውን ህዝብ ደግሞ ዳብል ለማድረግ ተጨማሪ 200 ዓመታትን ፈይቷል ማለት ነው ለምሳሌ በ1000 ዓመተ ምህረት 1 ሚሊዮን ቢሆን ከዛ በ1700 2 ሚሊዮን ሆነ ከዛ በ1950ዎቹ ደግሞ 4 ሚሊዮን ሆነ እንደማለት ነው ይሄን ቁጥርም ነግራችሁ ራንደም የሆነ ቁጥር ነው እንጂ ከዛ በላይ Since the 1950s of the continent population began to grow faster and it took us on average only about 25 years to double itself ከ1950 በኋላ ግን የአፍሪካ ህዝብ ራሱን ዳብል ለማድረግ 25 ዓመት አካባቢ ነው የሚፈጀው ዳብል ለማድረግ ከ1950 በፊት እንግዲህ 200 ዓመትን ፈይቷል ከ1700 በፊት ደግሞ 700 ዓመታትን ያክል ፈይቷል አሁን እንግዲህ ወደፊት የአፍሪካ ህዝብ ዳብል ለማድረግ 25 ዓመትም ላይ ተጠበቅበት ይችላል 20 ዓመት 15 ዓመት ብቻ ሊሆን ይችላል ዳብል ለማድረግ ኦኬ ዜሪዝ እዚህ ጋር ፎርሙላዎች ይኖራሉ ፖፑሌሽን ዳብሊንግ ታይም ይባል Population doubling time is the time it takes for the population to double in size or value. እንግዲህ ህዝብን ዳብል ለማድረግ የሚፈጀው time population doubling time ብለን እንጠራዋለን. This can be computed using the rule of 70. It involves dividing 70 by the growth rate of the population at a specific time. Therefore, doubling time dt which is equal to 70 over r where r is the growth rate. ስለዚህ dt ዳብሊንግ ታይም ነው r ደግሞ ግሮዝ ሬት ኦፍ ዘ ፖፑሌሽን አያችሁ ስለዚህ 70 ኦቨር r ዳብሊንግ ታይም ምንድነው ህዝብ ቁጥርን ዳብል ለማድረግ የሚፈጀው ጊዜ ለምሳሌ ግልጽ ለማድረግ ያክል ኤግዛምፕል አለ if the population size of Ethiopia is 110 million in 2020 with the population growth rate 2.5 how many years would it take for the population of Ethiopia to be double itself የኢትዮጵያ ህዝብ እንግዲህ በ2020 110 ሚሊዮን ነው ብለን ብናስብ እና ግሮዝ ሬት 2.5 ቢሆን በአመት 2.5 ያ% ያህል ቢጨምር ያ ማለት 110 ሚሊዮን ነው የ110 ሚሊዮን 2.5% በየአመቱ ይጨምራል ማለት ነው ቢሆን 220 ሚሊዮን ለማድረግ ወይም ዳብል ለማድረግ ስንት አመት ይፈጃል ነው ጥያቄ ስለዚህ doubling time which is equal to 70 divided by 2.5 which is equal to 28 years ስለዚህ በ2020 የኢትዮጵያ ህዝብ 110 ሚሊዮን ከሆነ በ2048 ማለት ነው ኦኬ 2020 ሲደመር 28 በ2048 220 ሚሊዮን ይሆናል እንደማለት ነው
dt doubling time 28 ነው therefore it takes 28 years to double itself or its population size to 220 million ወደ 220 ሚሊዮን ለማሳደግ የኢትዮጵያን ህዝብ 28 ዓመት ይፈጃል ወይም ደግሞ በ2048 የኢትዮጵያ ህዝብ ዳብል ይሆናል እንደማለት ነው። As a result, the population of Africa has grown rapidly over the past century and consequently show a large youth bulge, further reinforced by a low life expectancy of below 50 years in some African countries. The total population as 2080 was estimated to be more than 1.3 billion with a growth rate of 2.5% per year. እንግዲህ የአፍሪካ ህዝብ ከቅርብ ጊዜ ወዲህ በጣም በፍጥነት እያደገ ነው። በዋናነት ደግሞ ወጣቱ ክፍል ነው በብዛት የሚገኘው አፍሪካ ውስጥ ማለት ነው። ቢኮዝ ሽማግሌዎች ምናምን የሉም። ላይፍ ኤክስፔክታንሳቸው ዝቅተኛ ስለሆነ ማለት ነው። በአፍሪካ ኮንቴክስት ከ50 ዓመት በላይ ብዙም አናገኝም ማለት ነው። እና በ2018 በተደረገው ጥናት የአፍሪካ ቶታል ህዝቧ 1.3 ቢሊየን ያክል እንደሆነ ይነገራል። ግሮዝ ሬቱ ደግሞ ስንት 2.5%። ስለዚህ 2.5% ከሆነ 7 ሲካፈል ለ2.5 28 ዓመት ይፈጃል እንደማለት ነው። አሁንም የአፍሪካን ህዝብ 2.6 ቢሊየን ለማድረግ ወይም ዳብል ለማድረግ ዳብሊንግ ታይሙ ከዚህ ጋር ስለሰራ ነው 2.5% እዚህ ጋርም ተመሳሳይ ስለሆነ This appears to be the highest rate in the world and twice as fast as the world's average growth rate. Okay, ይሄ እንግዲህ ዓለማችን በጣም ፈጣን ነው የሚባለው የህዝብ እድገት። In terms of the period that Africa's population needs to double itself, the continent had the world's shortest doubling time. Such a rapid population growth rate and short doubling time is the result of a very high fertility rate that the continent has. እንግዲህ ከሌላው የዓለም ክፍል አንፃር ስናወዳደረው እጅግ በጣም አጭር የሚባል ዳብሊንግ ታይም ያለው እንዲሁም ደግሞ ፈጣን የሚባል ግሮዝ ሬት ያለው ኮንቲኔንት ነው ማለት ነው አፍሪካ። ስለዚህ በቀደሙ ካልኩሌሽን 28 ዓመትን ብቻ ይፈጃል የአፍሪካን ህዝብ ዳብል ለማድረግ። እናም ደግሞ ከፍተኛ የሆነ fertility ሬትም ስላለ ነው አፍሪካ ውስጥ። Also birth rate is declining in the continent. It is still high when compared to the rest of the world. ከሌላ የዓለም ክፍል ጋር ስናወዳደረው እንግዲህ ምንም እንኳን የተለያዩ ችግሮች ተፈጥረው በርዝ ሬቱ ዲክላይን እያደረገ ቢመጣም የአፍሪካ ህዝብ ግን በጣም እያደገ ነው ከሌላው ቀሪ ዓለም ጋር ስናወዳደረው ማለት ነው። The declining mortality in the continent is also the highest in the world. ሞርታሊቲ ሬቱ ራሱ ዝቅተኛ ነው በአፍሪካ ከቀደሙ አንፃር ስናወዳደረው እንዲሁም ከሌላው የዓለም ክፍል ስናወዳደረው ማለት ነው። The difference between the two has produced a very high rate of population growth and short periods of doubling time in Africa. እንግዲህ በሁለቱ መካከል ያለው ልዩነት በበርዝ ሬት ወይም ደግሞ በፈርቲሊቲ ሬት እና በሞርታሊቲ ሬት መካከል ያለው ዲፈረንስ ትልቅ መሆኑ ከባድ የህዝብ ቁጥር እንዲኖር ያደርጋል። ሾርት ፔሪድ ኦፍ ዳብሊንግ ታይም መኖሩ ከባድ የሚባል የህዝብ ብዛት በአፍሪካ ውስጥ እንዲስተናገድ ያደርገዋል ማለት ነው። Africa's massive population growth in such a short period has also come with many interrelated challenges and opportunities. Africa's massive population growth in a short period has also come with many interrelated challenges and opportunities. እንግዲህ የህዝብ ብዛት ሲመጣ ቻሌንጆችም ይኖሩታል፣ ኦፖርቹኒቲዎችም ይኖሩታል። ሁለቱንም በአንድ ፈተናዎችም አሉ፣ እድሎችም ይመጣሉ። Some of the challenges including producing sufficient food to feed such a large number of population, providing health care, environmental degradation, increasing scarcity of fresh water, immigrations of millions of Africa out of the continent, and providing adequate education to the hundreds of millions of young people living inside the continent. እንግዲህ ከሚገጥሟት ቻሌንጆች መካከል እንግዲህ አፍሪካ ላርጅ ፖፑሌሽን አላት። ይህን ፖፑሌሽን መመገብ ላችል ትችላለች። የጤና አገልግሎት መስጠት ላችል ትችላለች። የኢንቫይሮንመንታል ዲግራዴሽን ወይም ደግሞ የአካባቢ ዲግራድ ማድረግ ሊገጥማት ይችላል። የአካባቢ ዲግራዴሽን ስንል እንግዲህ የአፈር መሸርሸር፣ የእጽዋቶች መጨፍጨፍ ወይም የደኖች መጨፍጨፍ፣ በረሃማነት መስፋፋት፣ እሱ እንግዲህ ኢንቫይሮንመንታል ዲግራዴሽን ብለን እንጠራዋለን። ለሱ ልትጋለጥ ትችላለች። ከዛ ደግሞ የፍሬሽ ዋተር ስኬርሲቲ ወይም እጥረት ሊገጥም ይችላል። በርካታ ሚሊዮን አፍሪካኖች ወደ ውጭ ሊሰደዱ ይችላሉ። በቂ የሆነ የትምህርት እድል ላይገኝ ይችላል ለብዙ ሚሊዮን ህዝቦች ማለት ነው። ኦኬ፣ ይሄ ቻሌንጅ ነው።
What are the factors responsible for African rapid population growth? የአፍሪካ ህዝብ በከፍተኛ ሁኔታ እንዲያድግ የሚያደርጉት ተጽዕኖዎች ወይም ፋክተሮች ምን ናቸው? Many interrelated factors have contributed to the rapid and consistent growth of the African population from 1950 to 2020. እንግዲህ ከ1950 ጀምሮ እስከ 20 ድረስ የአፍሪካ ህዝብ በከፍተኛ ሁኔታ እያደገ ነው ብለናል። ለዚህ እድገት ደግሞ በርካታ ፋክተሮች አሉ። Many of the interrelated factors are demographic while others are socio-economic. እንግዲህ አንዳንዶች ምንድናቸው? ዴሞግራፊክ ናቸው። አንዳንዶች ደግሞ ምንድናቸው? socio-economic factors. Combined, the interrelated factors have come to be the engine behind Africa's rapid and massive population growth in the post-World War era. እዚህ ጋር ጋይስ ዲሞግራፊክ ማለት መሰላችሁ የህዝብ አሰፋፈር ማለት ነው። ሶሾ ኢኮኖሚክ ደግሞ ከማህበራዊና ኢኮኖሚያዊ ፋክተሮች እንደማለት ነው። ሶ ዘ ኢንተርሌትድ ፋክተርስ አር እነዚህ ፋክተሮች እንግዲህ የአፍሪካን የህዝብ ቁጥር በከፍተኛ ሁኔታ ሊጨምሩ የሚችሉ ፋክተሮች ናቸው። የመጀመሪያው ሃይ ክሩድ በርዝ ሬት ማለት ነው። ክሩድ በርዝ ሬት ማለት እንግዲህ is the number of live births per 100 population in a given geographical area ነው። በአንድ ሺህ ሰው ከአንድ ሺህ ሰው ምን ያክሎቹ ይወልዳሉ የሚለው ማለት ነው። ስለዚህ ፈጣን የሆነ ማለት ከአንድ ሺዎች ቢያንስ ግማሹ ሊወልድ ይችላል ወይም ከፍተኛ የሆነው ክፍል መውለድ የሚችል ነው ማለት ነው። እሱ አንደኛው ፋክተር ነው ለአፍሪካ የህዝብ እድገት። ሁለተኛ ሃይ ፈርቲሊቲ ሬት፣ ይህም የመዋለድ ተመሳሳይ ነው። ይህም children birth at a young age ወይም ደግሞ young age ላይ ያሉ ልጆች መውለድ መቻላቸው። ለምሳሌ በ15 ዓመታቸው ሊወልዱ ይችላሉ፣ በ16 በ18 እንግዲህ 18 ዓመት በታች ከሆነ አንድ ሰው ልጅ ነው የሚባለው። ስለዚህ እነሱ መውለድ መቻላቸው የአፍሪካን የህዝብ ቁጥር ይጨምሩታል ማለት ነው። low rate of contraceptive use in the most African nation የአፍሪካ ኔሽኖች እንግዲህ የኮንትራሴፕቲቭ ሜትድ አይጠቀሙ ወይም ደግሞ የወሊድ መቆጣጠሪያ ያለመጠቀማቸው ከፍተኛ የህዝብ ቁጥር እንዲመጣ ተጽዕኖ ፈጥሯል። ዲክላይን ኢንፋንት ሞርታሊቲ ሬት፣ ሌላው ደግሞ የህፃናት ሞት መቀነስ። ዲክላይን ኢን ማተርናል ሞርታሊቲ ሬት፣ እናቶች በወሊድ ጊዜ መሞታቸው መቀነሱ። ዲክላይን ኢን ኦቨርኦል ዲዝ ሬት፣ አጠቃላይ የህዝብ ቁጥር ሞት መቀነስ። ኢንክሪዝ ላይፍ ኤክስፔክታንሲ ኤንድ ዲክላይን HIV ኤዲስ ሪሌትድ ዲዚዝ፣ ከኤችአይቪ ኤዲስ ጋር የተገናኙ እና ሌሎች መሰል በሽታዎች አለመፈጠራቸው ወይም ደግሞ ዲክላይን ማድረጋቸው መቀነሳቸው እና ከፍተኛ የሆነ ላይፍ ኤክስፔክታንሲ ወይም ደግሞ የእድሜ ጣራ መጨመር። እነዚህ እንግዲህ ኢንተርሌትድ ፋክተርስ ፎር ዘ ግሮዝ ኦፍ አፍሪካን ፖፑሌሽን ማለት ነው። ወይም የአፍሪካ ፖፑሌሽን እድገት ከፍተኛ ፋክተር ፈጣሪዎች እነዚህ ናቸው፣ ወይም ተጽዕኖ ፈጣሪዎች ማለት ነው። I think it is very clear. Thus, interrelated demographic, social and economic factors provide a comprehensive explanation for African rapid and massive population growth in the post-World War II era. እንግዲህ ከሁለተኛ የዓለም ጦርነት በኋላ የአፍሪካ ህዝብ በከፍተኛ ሁኔታ እንዲያድግ ካደረጉ ኢንተርሌትድ ዴሞክራቲክ ሶሻል ኤንድ ኢኮኖሚክ ፋክተሮች መካከል እዚህ የተጠቀሱት ነገሮች ናቸው ማለት ነው። ስለዚህ ሃይ ክሩድ በርዝ ሬት፣ ሃይ ፈርቲሊቲ ሬት፣ child birth at young age, low rate of contraceptive use in most African nations, decline in the infant mortality rate, decline in maternal mortality rate, decline in the overall disease rate, and increase in life expectancy and decline in HIV AIDS and related disease ይላቸዋል ማለት ነው። ስለዚህ እነዚህ ፋክተሮች የአፍሪካን ህዝብ በከፍተኛ ሁኔታ ሊጨምሩ ይችላል። ሌላው ፖፑሌሽን ቼንጅ ኢን አፍሪካ። ፖፑሌሽን ቼንጅ ኢን Africa. Components of population change. Population change is the function of three variables. Population change ማለት ነው the function of three variable ነው። እነዚህ ቫሪያብሎች እነማን ናቸው? ፈርቲሊቲ ወይም ደግሞ በርዝ አለ፣ ሞርታሊቲ ወይም ዲዝ አለ፣ እና ማይግሬሽን አለ። ማይግሬሽን፣ ኢሚግሬሽን እና ኢሚግሬሽን አይ እና ኢ መለየት ይኖርባቸዋል ማለት ነው። ስለዚህ እነዚህ ምንድናቸው? ቫሪያብልስ ናቸው። ስለዚህ ፖፑሌሽን ቼንጅ ስንል የሶስት ፋክተሮች ወይም ቫሪያብሎች ፋንክሽን የፈርቲሊቲ፣ ሞርታሊቲ ኤንድ ማይግሬሽን። ማይግሬሽን እንግዲህ ኢሚግሬሽን እና ኢማይግሬሽን መውጣት መግባት ማለት ነው። ለምሳሌ ከኢትዮጵያ ሲወጣ ወደ ኢትዮጵያ ሲገባና ሲወጣ ይለያያል። There are 4 ways in which the number of people in an area can change.
እንግዲህ አንድ ኤሪያ ላይ ወይም አንድ ሪጅን ላይ የህዝብ ቁጥሩ ቫሪ የሚያደርግበት ወይም የሚቀያየርበት አራት ነገሮች አሉት ሊቀይሩ የሚችሉ። የመጀመሪያው ቦርን ነው። someone may be born in the area። እንዲሁም an inhabitant may die ይወለዳል ይሞታል። then an outsider may move into the area ውጭ ላይ የሚኖር ሰው ወደ ውስጥ ሊመጣ ይችላል። ወይም ደግሞ residents may move out ኗሪ ሊወጣ ይችላል። ስለዚህ ገቢ ወጪ፣ ተወላጅ ሟች፣ አራቱ ነገሮች እንግዲህ ቫሪያብሎች ናቸው። ፖፑሌሽን ቼንጅ ሊያመጡ የሚችሉ ነገሮች ናቸው። Consequently, population analysis requires methods that permit calculations of the accurate rate of births, deaths, in and out migration። ስለዚህ እዚህ ጋር ፖፑሌሽን አናላይዙን ለመስራት ካልኩሌሽን ያስፈልጋል። ካልኩሌሽን ምኑን ካልኩሌት ማድረግ? በርዝ ሬቱን ካልኩሌት ለማድረግ፣ ዴዝ ሬቱን ካልኩሌት ለማድረግ፣ ኢን ኤንድ አውት ማይግሬሽንን ካልኩሌት ለማድረግ። thus three facts of life are called demographic variable ብለን እንጠራቸዋለን። ዴሞግራፊክ ቫሪያብል እነማን? ሶስቱን ነገሮች ቦርን፣ ዳይ እና ማይግሬሽን ወይም ፈርቲሊቲ፣ ዲዝ እና ማይግሬሽን ምን ተብለው ይጠራሉ? ዴሞግራፊክ ቫሪያብልስ። ዘ ፈርስት ቱ በርዝ እና ዲዝ ምንላቸው sometimes combine to form a composite variable, natural increase or the excess or depicts of birth over death። እንግዲህ እነዚህ ሞትና ልደት ናቹራል የሆኑ ነገሮች ናቸው። ማይግሬሽን ግን ሰዎች በፍላጎታቸው ከቦታ ቦታ የሚንቀሳቀሱበት ወይ ነው። ይገባሉ፣ ይወጣሉ። ኦኬ። ስለዚህ ሞትና ልደት ተጽዕኗቸው ዓለም ህዝብ ላይ አጠቃላይ ዓለም ህዝብ ላይ ተጽዕኖ አላቸው። ማይግሬሽን ግን ዓለም ህዝብ ላይ የሚጨምረው የሚቀንሰው ነገር የለም። ያ ማለት ለምሳሌ አንድ ሰው ወደ አሜሪካን ሀገር ቢሄድ ሌላው ደግሞ ከአሜሪካ ወደ ሆነ ቦታ ቢሄድ እዚሁ በዓለም ላይ ነው ከቦታ ቦታ የተንቀሳቀሰ እንጂ ህዝቡ ቁጥሩን አልጨምረውም አልቀነሰው። ሞት ግን አንድ ሰው ሲሞት በዓለም ላይ ካለ ህዝብ ቁጥር አንድ ሰው እየተቀነሰ ነው ማለት ነው። ሲወለድ እየተጨመረ ነው ማለት ነው። Consequently, population change in a given geographical area are affected by two things. Okay? Population change in a given geographical area በሁለት ነገሮች አፌክት ይሆናል። አንደኛ the difference between death and birth also known as natural change። ስለዚህ natural change የአንድን ፖፑሌሽን ምን ያደርገዋል? change ያደርገዋል። the difference between death and birth። ሌላው the balance between immigration coming in and immigration going out also known as net migration። ስለዚህ net migration እና natural change የአንድን ፖፑሌሽን ተጽዕኖ ይፈጥሩበታል ማለት ነው። ስለዚህ ኢሚግሬሽን ማለት ካሚን ነው፣ መጤ ብለን ልንጠራው እንችላለን፣ ወይም ደግሞ ተሰዶ የሚመጣ ማለት ነው። ኢሚግሬሽን ደግሞ ወጪ ነው፣ ተሰዶ የሚሄድ ማለት ነው። ኦኬ። ኢ ከሆነ ወጪ ነው፣ አይ ከሆነ ደግሞ ገቢ ነው ማለት ነው። thus the change in the population can be calculated by the demographic balancing equation. It is an equation that is used to calculate the population change for 1 year to the next in a given area based on the number of births, deaths and migration። ስለዚህ እዚህ ጋር ካልኩሌሽን አለው ማለት ነው። ዴሞግራፊክ ባላንሲንግ ኢኩዌሽን ብለን እንጠራዋለን። ያ ማለት አንድ አካባቢ ያለውን የህዝብ ሁኔታ ምን ያክል ማይግሬሽን አለ፣ ምን ያክል በርዝ ሬት አለ፣ ምን ያክል ዲዝ አለ የሚለውን ነገር ካልኩሌት ለማድረግ። ስለዚህ the general forms of the equation is a mass balance equation in which end population which is equals to starting population plus or minus natural increase plus or minus net migration። ኦኬ። starting population አለ መጀመሪያ የነበረው ህዝብ ማለት ነው። ከዛ እዛ ጋር plus or minus natural increase አለ። ፕላስ ሲሆን በርዝ ነው ማለት ነው ውልደት፣ ማይነስ ሲሆን ደግሞ ዲዝ ነው ማለት ነው። ናቹራል ኢንክሪዝ ያልነው ምኑን ነው? ልደትና ሞትን ማለት ነው። ፕላስ ወር ማይነስ ኔት ማይግሬሽን ስንል እዚህ ጋር አሁንም ኢሚግሬሽን ገቢ አለ፣ ገቢውን እንደምራለን። ኢማይግሬሽን ደግሞ ወጪ አለ፣ እንቀንሳለን ማለት ነው። ዌል ዘ ናቹራል ኢንክሪዝ ማለት ምን ማለት ነው? ናቹራል ኢንክሪዝ ስንል እዚህ ጋር በርዝ ማይነስ ዲዝ ነው። ኔት ማይግሬሽን ስንልስ ኢሚግራንት ማይነስ ኢማይግራንት። ኦልራይት። ስለዚህ ባላንሲንግ ኢኩዌሽናችን ስናይ
pt minus po which is equals to ማለት ነው and the population which is equals to ማለት እንችላለን። ከዛ b minus d b ማለት ምንድነው birth minus d's plus I ምንድነው immigrant minus o ደግሞ immigrant or pt minus po which is equals to ni plus nm ni ማለት natural increase ነው natural increase ማለት ነው nm ደግሞ net migration ማለት ነው ስለዚህ pt ማለት population at the end of the period po ማለት population at the beginning of the period ስለዚህ at the end of the period እና at the beginning of the period መለየት መቻል አለባችሁ b birth ነው d days ነው I in migration ነው ወይም ደግሞ immigrant ምንለው o out migration ነው ni natural increase ማለት ነው natural increase birth minus days and nm ደግሞ net migration I minus o immigrant minus out migration እንደማለት ነው ኦኬ ስለዚህ የመጀመሪያው ክላስ ይህንን ይመስላል ማለት ነው አጠቃላይ ስለ ፖፑሌሽን ሁኔታ ማለት ነው እዚህ 4.2 ደግሞ ፓርት 2 ላይ የምናየው አፍሪካስ ሜጀር ዴሞግራፊክ ትሬንድስ የሚል ይኖረናል ማለት ነው በክፍል 2 እንገናኛለን ክፍል 1 ይሄን ይመስላል ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ መልካም ጊዜ